ጉድ ነገሩ ከባድ ነው ቤተሰብ ማለት ነው። በስተመጨረሻ ሄርሜላ ከአብርሽ ህይወት ወጥቻለሁኝ። እኔ በዚህ ሰዓት ብዙ ነገር እያጣሁኝ ነኝ። ስለዚህ ምናልባት እኔ ወደ ህይወቴ ከመጣው በኋላ እናንተ ለመለያየት ሰበብ ከሆንኩኝ እባክህን እኔ አሁን ምንም ነገር ፈልጌ አይደለም። ያንተን ልብ አንተ ነህ የምታውቀው። በኔ ሰበብ ከሆነ ይሄ መለያየት እኔ ራስ ወዳድ ሆኜ ከሆነ በዚህ ልክ የሆንኩት ስላፈቀርኩህና ስላፈቀርኩህ ብቻና ብቻ ነው፣ ሌላ ነገር አይደለም። ስለዚህ አሁን ዛሬ የመጣሁት ምንም ሊላችሁ አይደለም። እኔ በኔ ሰበብ ከሆነ ይሄ ነገር ተፈጠረው የልዑል አባት ነክ እኔ ምንም ሊል አይደለም። አሁንም ከህይወታችሁ ሊወጣ ነው ብላ በስተመጨረሻ ሄርሜላ በራሷ ጊዜ ራሷ ከዚህ ህይወት መውጣት አለብኝ ብላለች። በነገራችን ላይ ሰሞኑን ሁላችንንም እንዳየነው ወንድሟም የባክሽን ሄርሚ ከዚህ ህይወት ውጪ በቃ እያላት ነበር። ትላንትም ኮሜንታተሮች ሙሉ በሙሉ ይሄ ህይወት ላንቺ የሚሆን አይደለም፣ ይሄ ህይወት አንቺን አይመጥንም፣ የባክሽን አንቺ መልካም ሰው ነሽ፣ ስለዚህ አብርሽ ላንቺ የሚሆን ሰው አይደለም፣ የባክሽን ከአብርሽ ራቂ፣ በቃ አብርሽ ይቅርብሽ፣ አንቺ መልካም ሰው ነሽ፣ ላንቺ የሚገባሽ ደግሞ መልካም ሰው እንጂ እንደዛ የሚሆን ሰው አይደለም እያሉ ብዙ ኮሜንታተሮችም ብዙ ነገር እያሉ ነበር። እንዲሁም ደግሞ ትላንት ነው መሰለኝ ወንድሟ ሚኪም ማጢቶ እንደዛ ብሏት ነበር። ነገር ግን ደግሞ ዛሬ ወስና አይ እንግዲህ ይሄ ነገር ምናልባት በኔ ሰበብ ይሄ ነገር እየተፈጠረ ከሆነ በጣም ይቅርታ፣ ምንም ማለት አልችልም። እኔም እንደዚህ የሆንኩት ስለወደድኩህና ስለወደድኩህ ብቻና ብቻ ነው። ግን እኔ ራስ ወዳድ ከሆንኩኝ በቃ የኔ ህይወት እንደፈለጋ ይሁን፣ እናንተ ህይወታችሁን መቀጠል ትችላላችሁ። አብርሽም ይህንን አክል ዙሪያ ጥምጥም የሚሄደው የነበረው በነገራችን ላይ ብዙዎቻችን ከሄርሜላ ለመራቅ ነው ስንል ቆይተን ነበር። በስተመጨረሻው ነገሩ እንዳያችሁት ነው። እንግዲህ ሄርሜላ ስቅስቅ ብላ እያለቀሰች አብርሽን ተሰናብተዋለች ማለት ነው። ጉድ ነው። ግን ይሄንን ለማመን እየከበደኝ ነው። እናንተስ እያመናችሁ ነው እንዴ? ወይስ ደግሞ እናንተም እንደኔ ትንሽ ግራ ተጋብታችኋል ይባል? አይ ምንም ግራ ተጋባችሁት ነገር የለም። እኔ እንጃ ይሆን እኔ ዝም ብዬ ሳስበው በራሱ ነገሩ ምንድነው እንዴት ነው ይሄ ነገር እየሄደው ያለው እያልኩኝ ነኝ ማለት ነው። እናም ለማንኛውም ሁላችሁም አመሰግናለሁ። እስቲ እናንተ የምትሉት ኮሜንት እጠብቃለሁ። የእናንተን የምትሉት በሉ ማለት ነው።